የአማራ ፋኖ ብሔራዊ ኃይል አፋብኃን ምን ገጠመው? ድርጅቱ ከተመሰረተ ገና ከአንድ ወር በላይ እድሜ የለውም። ከምስረታው ጀምሮ የመጠራጠር አይን ይበዛበታል ሲባል የነበረው አፋብኃ ከሰሞኑ የሚወጡ መረጃዎች የሚያመላክቱት ጤንነቱን አይደለም። አንድ መሪ፣ አንድ ወጥ አስተዳደር፣ አንድ ወጥ ማዕከል ሽሽት ምስረታውን ወደ ማዕከላዊ ኮማንድ ያደረገው ድርጅቱ የፈራው ነገር የለቀቀው አይመስልም። በድርጅቱ ምስረታ ሂደት በከፍተኛ ወታደራዊና ፖለቲካዊ ጉልበት እንዳወጡ የሚነገርላቸው የጎጃም አካባቢ ፋኖዎች ፖለቲካዊ መገለል የተፈጸመባቸው መስለዋል። ድርጅቱ ያወጣውን መግለጫ የጎጃም ፋኖዎች እንደማያውቁትና እንዳልተወያዩበት ተናግረዋል። ይህ የጎጃም ኃይል የደረሰበትን ፖለቲካዊ መነጠል ተከትሎ የፌዴራሉ መንግስት ግዙፍ የሚባል የጸጥታ ኃይል ወደ ቀጠናው ማስገባቱም እየተዘገበ ነው። በአንጻሩ የጎንደርና የወሎ አካባቢ ፋኖዎች መንገዶችን ክፍት በማድረጋቸው የፌዴራል መንግስቱ የጸጥታ ኃይል ያለምንም ችግር ወደ ጎጃም እንዲገባ አስችሎታልም እየተባለ ነው። ክቡራን ቤተሰቦች፣ የዛሬው ርዕሰ ጉዳይ ይህ ነው። በራፍ ላይ ትገኛላችሁ። እስከ ዝግጅቱ ፍጻሜ አብረውን ይዝለቁም። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስረታው እንዲህ በቀላሉ የተደረገ አልነበረም፣ አይመስልምም። ምስረታውን ለማምጣት በርካታ የተፈጥሮና ሰው ሰራሽ ችግሮችን መጋፈጥ ግዴታ ነበር። አንድነቱ ድርጅቱ የሚለው ቃል በአማራ ፖለቲካ የማይታጣ ቃል ቢሆንም የተግባር አንድነትና አንድ ወጥ ድርጅት ፈጥሮ ማየት የኤሊ ጉዞ እንደነበር ሁሉም የሚታዘበው ሀቅ ነው። የአማራ ፖለቲካ ለበርካታ የፖለቲካ ልሂቃኖች የተከፈተ በመሆኑ የፖለቲካ ድንግሉ ሁሉ የሚተነትነው የሚፈተፍተው በኋላ የሚያሻውን የሚያደርግበት የፖለቲካ አውድ የተፈጠረበት ማህበራዊ ፖለቲካዊ መገኛ ከሆነ ሙሉ አድሯል። የአማራ ህዝብ ከ2008 ዓመተ ምህረት ጀምሮ ጥያቄዎቹን በአመፅም በሰልፍም በጽሁፍም ለሚመለከተው የመንግስት አካል ማቅረብ የጀመረ ህዝብ ቢሆንም ቅሉ ጥያቄዎቹን በእጅ የሚልለት ያጣ የነጣ ህዝብ ይመስልም ነበር። በፌዴራል መንግስቱና በህወሓት ኃይሎች መካከል የተካሄደውን ደም አፋሳሽ ጦርነት ተከትሎ የተከፈተው በአማራ ክልል የሚካሄደው ጦርነት አንድ ልባት ሳያገኝ ዛሬ 2 ዓመታትን ደፍኖ ወራቶችን አስቆጥሯል። የፌዴራል መንግስት የተለያዩ የዘመቻ ኦፕሬሽኖችን በመንደፍ በርካታ ዘመቻዎችን ቢያደርግም ግጭቱ አሁንም እንደቀጠለ ነው። በአንጻሩ ደግሞ የፋኖ ኃይሎች ከመንግስት ጋር የሚያደርጉትን ውጊያ አንድ በሆኑ ማግስት እንደሚቋጩት ሲናገሩ ቢደመጡም የሄደለ ጦርነቱን አንድነቱን ማምጣት የከበዳቸው መስለዋል። የተጠናከረ በተለይም ፖለቲካዊና ወታደራዊ መምሪያዎች እንዳሉት የሚነገረው የጎጃም አካባቢ ፋኖዎች አደረግነው ባሉት ጥረት አንድ ወጥ የፋኖ አደረጃጀት የተፈጠረ ቢመስልም ከሰሞኑ ደግሞ የተናጠል ውሳኔዎችና የተናጠል እርምጃዎች እየታዩ ናቸው። ለመሆኑ አፋብኃን ምን ገጠመው? የጎጃም ፋኖችስ ምን አስቆርፋቸው? የህዝብን አደራ ይዘው ኩርፊያ ፖለቲካ ትርፍ ያስገኛሉ የሚሉ ጥያቄዎችን ለመመለስ ወደ አፋብኃ መስራረት መመለስ ግድ ነው። ጊዜው ግንቦት 1 ቀን 2017 ዓመተ ምህረት ነው። በወሎ በጎንደርና በሸዋ እንዲሁም በጎጃም አካባቢ የሚንቀሳቀሱ የፋኖ ኃይሎች አንድ መግለጫ አወጡ። መግለጫው አንድ መሆናቸውን የሚያበስር መግለጫ ነበር። በመግለጫው 13 አባላት ያሉት ግዙፍ ማዕከላዊ ኮማንድ ይፋ አደረግን አሉ። አክለውም የአማራ ህዝብ የጀመረውን የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንደሚገኙ ገለጹ። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ አንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ እንደሚገኝ አፋብኃ በወቅቱ በመግለጫው ጠቅሶታል። ድርጅቱ በወቅቱም ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ አማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል ብሏል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል ብሏል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ የኢትዮጵያዊ ሁሉ የተመኘው መላው የፋኖ ስርዓት የጠበቀው ታሪክ እንዲፈጸም የጠየቀው ግዴታ ተጠናቋል ማለቱም የሚዘነጋ አይደለም። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በእንግሊዝኛ አጠራሩ አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት በመስረታቸውን በብስራት መልኩ ይፋ አደረጉም። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅቱ ዋነኛ ተልእኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት እንደሚሆን አብራርቷል። የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠውም ከሌሎች የኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን አገዛዝ በማስወገድ በምትኩ የሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያለውን እምነት በወቅቱ ግልጽ አድርጓል። ድርጅቱ የአማራን ህዝብ ተጋድሎ የህልውና ተጋድሎ ነው ብሎ
እንደሚያምን አስቀድሞ ትግሉም የአማራን ህዝብ ህልውናውን የተፈታተነውን መዋቅርና ትርክት መለወጥ እንደሆነ ያለውን ጽናታዊ እምነት ግልጽ አድርጓል። በመሆኑም የትግሉ ወሰን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገሪቱ አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ እስከ ማስመለስ ድረስ እንደሆነ አትቷል። በእርግጥ አፋባ ይሄን ይበል እንጂ በወልቃይት በተደረገ የድጋፍ ሰልፍ ላይ የወልቃይት ህዝብ ጽንፈኛ ሲል የገለጸው ታጣቂው ኃይል ለሰላሙ ጠንቅ እንደሆነበት አስቀድሞ ከፌዴራል መንግስቱ ጎን መሆኑን እወቁልኝ ብሏል። በሰልፉም የወልቃይት ማንነት የሚመለሰው በሰላማዊ መንገድ ብቻ መሆኑን አንክሮ ሰጥቶ ከፌዴራሉ መንግስት ጋር የሚደረገውን ሰላማዊ ግንኙነት እንደሚያስቀጥሉም አሰምተዋል። ሰላሜን እጠብቃለሁ፣ አማራዊ ማንነቴን አረጋግጣለሁ በሚል መሪ መልእክት በወልቃይት ጠገዴ ሰቲት ሁመራ ዞን በተካሄደው ይኸው ሰላማዊ የድጋፍ ሰልፍ የአማራ ህዝብ ሰላም ወዳድ ነው፣ ለሰላም ዘብ እንቆማለን ብለዋል። የህዝብ የማንነት ጥያቄ በሰላምና በንግግር እንዲፈታም ጠይቀዋል። የዞኑ ህዝብ ከመንግስት ጎን መቆሙን ሰልፈኞቹ ተናግረዋል። እርስ በራስ ከመገዳደል የሚገኝ ትርፍ የለም ያሉት ሰልፈኞቹ ጫካ የገቡ ኃይሎች የመንግስትን የሰላም ጥሪ እንዲቀበሉም ጥሪ አቅርበዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ እሸተ ደምለው ጦርነትን ለማስቀረት መነጋገርና መግባባት ያስፈልጋል ሲሉ ተደምጠዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ተፈጥሯዊ ማንነት በአንድነት እንደሚጸና የገለጹት አስተዳዳሪው በማስተዋልም ከግጭት መዳን እንደሚገባ አስገንዝበዋል። ሰልፈኞቹ የወልቃይት ጠገዴ የአማራ ህዝብ የሰላም ዘብ ነው፣ ሰላም የጋራ ሀብት ነው፣ ሰላሜን እጠብቃለሁ፣ በአማራዊ ማንነቴን አረጋግጣለሁ የሚሉ መልእክቶችን እንዳስተላለፉ በራፍ ቲቪ ተመልክቷል። በሌላ በኩል የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫው የአማራ ክልል ህዝብ ባለፉት ጥቂት ዓመታት በመክፈል የማይገባውን ውድ ዋጋ በጥቂት ጥቅመኞች ምክንያት እየከፈለ ይገኛል ብለዋል። የፋኖን ታሪካዊ አነሳስና ዓላማ ባልተከተለ አግባብ ራሳቸውን በፋኖ ስም የሚጠሩ ጽንፈኛ ኃይሎች በቀሰቀሱት ግጭት የአማራ ክልል ሰላምና ልማት ክፉኛ ተጎድቷል ብሏል። መንግስት በመግለጫው ፋኖ ሀገር በባዕድ ወራሪ እጅ በወደቀችበትና ማዕከላዊ መንግስት በግዞት በቆየበት ወቅት ሀገርን ለማዳን እየተደረገ ተጋድሎ የተመራበት ድንቅ ስያሜን ያለው መግለጫው ባለፉት ጥቂት ዓመታት ግን የሀገሩንና የክልሉን መንግስት ለማፍረስና የባዕዳንን ተልእኮ ለማሳካት የተደራጁ ቡድኖች መጠሪያ ተደርገው ሀገርንና ህዝብን ውድ ዋጋ አስከፍሏል ሲል ከሷል። በሚሊዮኖች የሚቆጠሩ ታዳጊዎችን ከትምህርት ገበታ ነጥሏል ብሏል። መንግስት ባወጣው መግለጫው ህዝብን ከልማት እንቅስቃሴዎችም አሰናክሏል ብሏል። አክሎም የአማራ ክልል ህዝብ የግጭት ጠማቂዎቹንና የተላላኪዎቹን አጀንዳ በሚገባ ተገንዝቦ መንግስት ሰላም እንዲያሰፍን በተደጋጋሚ ጥያቄዎችን በተለያዩ አግባቦች ሲያቀርብ መቆየቱ የሚታወስ ነው ብሏል። የአማራ ክልል ህዝብ ክልሉን ከግጭትና ስርዓት አልበኝነት ለማውጣት በየአካባቢው ተሰባስቦ ምክክርና ውይይት አካሂዷል። የክልሉ ህዝብ ጥያቄዎች በብሔራዊ ምክክር ኮሚሽን አጀንዳነት እንዲያዙ አድርጓል። ራሱን ፋኖ ብሎ የሚጠራው ቡድን ትክክለኛ የነጻነት ታጋይ መስሎት የተቀላቀለ ወጣት ወደ ሰላማዊ ህይወቱ እንዲመለስ በሀገር ሽማግሌዎችና የሃይማኖት አባቶች ተለምኗልም ብሏል። ከዚህም መሳ ለመሳይ ፌዴራል የጸጥታ ተቋማትና የክልሉ የጸጥታ መዋቅር የክልሉን ሰላም ለማረጋገጥ ከፍተኛ ጥረት አድርገዋል ብሏል። በመግለጫው መስዋዕትነትም ከፍለዋል፣ እየከፈሉም ናቸው ብሏል። በዚህም በክልሉ አብዛኞቹ አካባቢዎች ሰላም ማስፈን ተችሏል። በተፈጠረው አስቻይ ሁኔታ የክልሉ ህዝብ ከልማት ጥረቶች ወደ ኋላ እንዳይቀር በርካታ የልማት ስራዎች ተከናውነዋል ብሏል። ይሁን እንጂ በጸጥታ ኃይሉ ጥረትና በሀገር ሽማግሌዎች ተማጽኖ አንጻራዊ ሰላም ቢሰፍንም ህዝቡ የሚሻው ልክ የክልሉ ሰላም ሙሉ በሙሉ አልተረጋገጠም፣ የዜጎች እንቅስቃሴ ከእገታ፣ ዘረፋ ስጋት በምልአት አልተላቀቀም ሲል ከሷል። የነገ ሀገር ተረካቢዎች በተሟላ መልኩ ወደ ትምህርት ገበታ አልተመለሱም ያለው መግለጫው የልማት እንቅስቃሴዎች ከህዝብና መንግስት በሚሹት ልክ እንዲፋጠኑ ምቹ ድባብ አልተሰፈነም ባይ ነው። በመሆኑም በክልሉ ምቹ ድባብና ፍጹም ሰላም ማስፈን የመንግስት ተቀዳሚ ተግባር በመሆኑ መንግስት ሰላምን ለማስፈን እንደሚሰራ በመግለጫው አትቷል። ይኸውን ተከትሎም በአማራ ክልል በተለይም በጎጃም አካባቢ ከባድ የሚባሉ ውጊያዎች በመካሄድ ላይ ናቸው። በሌላ በኩል የፋኖ ኃይሎች እንደሚሉት በሙሉ ልብ አንድ ሆነው በአንድነት መንፈስ ውጊያዎችን በማካሄድ ላይ አይመስሉም። በጎጃም ከሚንቀሳቀሱ የፋኖ አመራሮች መካከል አንዱ ትግሉን ከእስር ቤት ያለ ወይም ውጭ ሀገር ያለ ወይም ጋዜጠኛ እንዲመራው አንፈቅድም ማለቱ የሚታወስ ነው። ለዛሬ በዚህ አበቃን። ቸር ያገናኘን።